የሰው ልጅ ሲናደድ ስሜታዊ ይሆናል። ስሜታዊ ሆኜ የተናገርኩት እሱም ስሜታዊ ሊሆን ይችላል። ግን ነገሩን ደግሞ ለምን እንደዚህ ብሎ ጠይቆ በስርዓት ተዛጋ አውርቶ ፈቶ መሄድ እየተቻለ ሸሽቶ ሞተሩን አስነስቶ ሲሄድ አይታችሁታል። የሆነ ነገር እኔ ማገናዘብ የሚያገናዝብ ጭንቅላት ማገናዘብ ቢኖር ሲኖር የሆነ ነገር እንኳን ባጠፋ ወደፊት ባልሽ የማገናዘብ ጭንቅላት ስላለ አክብሬ ጠርቼ ያናገርኩሽ ሰለጮሽ አንቺ ትክክለኛ ልክ እንዳንተ እኮ ነው ጥዬሽ እሄዳለሁ። የምር ነው? አዎ ለጭቅጭቅ ከጠራሽኝ አሁንም ጥዬሽ እሄዳለሁ። ወንድነቴን ደግሞ አሳይሻለሁ። እሺ ለኔ ወንድነት አንቺን ማክበር ነበረ። እሺ ታሳየኝ። በቃ ታሳየኝ። አንቺ ደግሞ የምር ነው? አዎ ተለያይተናል። ከዚህ በኋላ በምንም አይነት ውሳኔ ማለት እንዳትወጣ አልተሰጠም። ምንም አይነት ውሳኔ እሺ ሰላም እንጂ ፍቅር እንጂ ጭቅጭቅ ነው ያለበት። ይሄ በመጣ ባልመጣው ጭራሽ ባልቴት ታረግኛለሽ እንዴ? ወሬ ለቃቅመሽ መጥተሽ ከማንም ወሬ እየለቃቀምሽ እየመጣሽ እኔን እንደዚህ ልትይ አልልም። ዝም ሰላም የሀብቱ ቤተሰቦች የኛ ቤተሰቦች እንዴት ቆያችሁልን? እኔ በጣም ደህና ነኝ አለው እግዚአብሔር ይመስገን። ምንም አይልም እንግዲህ አለው እግዚአብሔር ይመስገን ደህና ነኝ እኔ። እናንተ እንዴት ናችሁ? ስራ ቆይታ ምናምን እንዴት ነው? ሰሞኑን ትንሽ እያያችሁት ያላችሁት ነገር ብዙም ደስ አይልም አይደል? እና የሚያጋጥም ነገር ነው ግን ትንሽ ይደብራል። ሚዲያ ላይ ለምን ወጣ ምናምን የምትሉ ሰዎች አላችሁ። ግን ያው የኛ ህይወታችን ደግሞ ሚዲያ ላይ ያለ ነገር እስከሆነ ድረስ እኔ እንደዚህ አይነት ነገር አላምንም። በፊት እናደድ ነበር። አሁን ግን ያው ግዴታ ማውጣት እናንተ ማወቅ አለባችሁ ይሄን ነገር። እሱ ቢክደውም ያው ያንን ነገር ማወቅ አለባችሁ። የባለፈውን ቪዲዮ ደግሞ ሙሉን ካያችሁት ደግሞ የምትረዱት ነገር ነው። በጣም ነው የተከፋውበት። አንደኛ ነገር ንቀቱን ነው ያየውበት። እዚች ጋር እኔ ጠርቼው አክብሬ እናንተንም አክብሬ ነው ላናገረው በስርዓት የፈለኩት የነበረው። ያው ማንኛውም ሰው ሲናደድ ስሜታዊ ይሆናል። ስሜታዊ ሆኜ ነበር። ለምን ስሜታዊ ሆንሽ ደግሞ የሚባል ነገር የለም። ምክንያቱም የሰው ልጅ ሲናደድ ስሜታዊ ይሆናል። ስሜታዊ ሆኜ የተናገርኩት እሱም ስሜታዊ ሊሆን ይችላል። ግን ነገሩን ደግሞ ለምን እንደዚህ ብሎ ጠይቆ በስርዓት ተዛጋ አውርቶ ፈቶ መሄድ እየተቻለ ሸሽቶ ሞተሩን አስነስቶ ሲሄድ አይታችሁታል። ይሄ ንቀቱን ነው የሚያሳየው በስርዓት ማለት ነው። እና ንቀቱንም አይቼበታለሁ። እናንተ የሚያያችሁት ነገር ነው እንግዲህ ያው ፍርዱን ለእናንተ ትቻለሁ። እና ሰሞኑን ይሄን 2 ቀንም ጭራሽ ስልኬንም አያነሳም። ይሄ ሲጀመር ምን ያለበት ዝላይ አይችልም እንደሚባል ግልጽ ነው። በስርዓት እንደዚህ የሚያስደርግ ነገር የለም። እኛ እንትኖች አይደለንም። በስርዓት ስንደዋወል አንስቶ መናገር እንጂ ይሄ ሲጀመር አለማክበር እንዳለማክበር ነው ያየሁት ይሄንን ነገር። ስለዚህ ምንም ነገር አይደለም። እኔ አሁንም በቦታ ስልክ ነው ይሄንን ነገር ለመስራት ለመቅረጽ ጠርቼው በሱ ስልክ ነው አስደውዬ እንዲመጣ ያደረኩት። እሱንም ፍላጎት አልነበረውም፣ ግን በሱ ስልክ ስለሆነ ይመጣል። እኔ ምንም አልናገርም። እኔ ያው ስትናገሩም እንደተናጋሪ ስለምትቆጠሩ ሌላ ነገር ምንም አይደለም። አሁን መቶ ብቻ የሚለውን ነገር እንዲመልስልኝ ነው የምፈልገው። እኔ ምንም ተጨባጭ ነገር የሚመልሰው ነገር ራሱ የለም። ምክንያቱም የሰው ልጅ ያጠፋውን ነገር በስነ ስርዓት እንኳን ቢያምን ለይቅርታ እንኳን አመቺ ነው የሚሆነው። ግን ገና ሳያምን ደግሞ በውሸት የተደራረበ ነገር ሲሆን ደግሞ በጣም ነው የሚደብረው። እኔ ደግሞ አንዴ ተማምኖ ይቅርታ መደራረጉ ምንም ችግር የለብኝም። ግን ተደባብሶ ምናምን መታለፍ የለበትም። በቃ አምኖ እዚች ጋር ያወራውን ነገር አምኖ ተናግሮ ነው መሄድ ያለብንም ወደ ቀጣይ ነገር ማለት ነው። ወደ ቀጣይ ስቴፕ ወደ መታረቅም ቢሆን ወደ ማውራቱም ቢሆን እዚች ጋር መተማመን አለብንና አሁን ይመጣል። ያው እኔን እንደማያከብረኝ አሳይቶኛል። ያው የኔን ስልክ አያነሳም፣ ችግር የለውም። እና በቦታ ስልክ አግኝቼዋለሁ። ይመጣል፣ ልጠብቀውና እናንተም አይታችሁ እንግዲህ እንትን ማለት ነው። ሌላ ምንም እላችሁ ነገር የለኝም። ከባድ ነው። ያው አይታችሁ የምትፈሩት ነገር ነው። እኔ ሌላ ነገር ምንም አይደለም። ፍርድ እንደየፈራጁ ይለያያል። እናንተም አይታችሁ ችግሩን እንትን ማለት ነው። መጥቶ እንግዲህ የሚያወራኝ ከሆነ እናያለን፣ እንጠብቀዋለን። የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀሽ ምን ልሁን ሳይሽም አልረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው
ሳለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀሽ ምን ልሁን ሳይሽ የማልረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ ሆዴስ ማናለው ምንድነው አንተ ደግሞ ካሜራ ያዝ ስለተባልክ ብቻ ካሜራ ትይዛለህ? ምን እኔ አይደል እንዲያዘዝኩት እኔ እስካዘዝኩት ድረስ ምንድነው ታዲያ 10 ካሜራ እያያዝሽ የምትጠሪው? ለዚህ ነው ሁሉም ነገር በካሜራ ነው መሆን ያለበት። ለምንድነው በካሜራ ነው? ለምን ማውራት ካለብሽ እኮ በኖርማል ነው ማውራት። በኖርማል እኮ ለማውራት እኮ ስልክ አታነሳ። ለምንድነው ማነሳው? ጀመር ካንተ ጋር መስራት አልፈልግም ማለት ነው። አሁንም ቢሆን ይፈልግ ያለው ካሜራ አዝዘሽ ምን ያስመጣሽ? አሁንም ቢሆን ፈልግ ያለው ፈልገሽን ካልሆነ ለምን ትደኛለሽ? ነገሩን እንድታወራበት ነው። ምንድነው ማውራው? ጥፋትህን አምነህ እዚች ጋር እንድንነጋገር። እኔ ለጭቅጭቅ አይደለም አሁንም የመጣሁት። ያለሽ ደክሞኛል፣ ምግብ አልበላውም። የምታወሪ ከሆነ እኔ በኖርማል ታወሪኛለሽ ብዬ ነው የመጣሁት። ዛሬም እንደ ሕፃን ካሜራ ደቃቅነሽ እንደዚህ መጥራት ለምንድን ነው ማልደቅነው? ተረሞ ዝም ብለህ ያሰለ ተባልክ ካሜራ ለምንድን ነው ማልደቅነው? ለምንድን ነው ማልደቅነው? ደቅናለሁ። ደቅኝ እኔ ምን ይመጣብኝ? እኔ እኮ ምንም አይመጣብኝ እኮ ካልመጣብክ ደግሞ አሁንም ቢሆን ስለኔ ያወራችሁን ነገር ሁሉ ተማምነን አሁንም ስላንቺ ጋነሽ እንዴ? እኔ ሲጀመር እኮ ሴት አይደለሁ። እኔ ደግሞ እንደ ሴት የተወራ ነገር ነው። አልሰማሽ ጀመር ምሰማበት ማዳምጥበት ነገር የለም። አሁን ላይ ስለዚህ አንተ ጋር አልሰራም ብለሻል አይደል? ካሜራ ምን ያስመጣሻል? በቃ ምን ነው ካሜራ? ልጁን ለምን ታንገላቸዋለሽ? አላንገላታሁትም። ይሄ መታየት ያለበት ጉዳይ ስለሆነ ነው። በቃ አንተም ደግሞ ዝም ብለህ ፓስዋርድ እና የሆነ ነገር ስለምታውቅ ብቻ ካሜራ ደቅነ እንትን ደቅን ስላለች አደቅን። እሱ ላይ እኮ መናገር አይጠበቅብም። አሁንም ቢሆን እኔም መናገር ትችላለህ። ምን ነው የምናገረው? ካንቺ ጋር እኮ ጨረስና ካንተ ጋር አልሰራም አልሽ አይደል? በቃ አትስሪ። እኔ ደግሞ አሳይሻለሁ። ፍላጎትህ ነው? እኔ መስራት እንደምችል ደግሞ አሳይሻለሁ። ፍላጎትህ ነው? ምንድን ነው ፍላጎት? መጀመሪያም ሲጀመር ያለክ ፍላጎት ስለሆነ ነው በአንዴ እንደዚህ ደስተኛ ሆንክ። ምን የምን ፍላጎት? አይ ችግር የለውም። በቃ ነገሩን ወደ ልገለብጭ ነው እንዴ? አስያመጣሽ በግልጽ እኮ ያሳየኝ ነው። ነገርኛ ሰው ዝም ብሎ አይ ችግር የለውም። አይደለም ዝም ብለሽ እንደዚህ ስለፈለክ ምናምን እኔ አሳይሻለሁ። ከፈለኩ ግን እኔ እንደዚያ ባለጌ ሰው አይደለም እንዴ። ዝም ብለሽ ከመሬት ተነስተሽ እኔ እንደዚህ እንዳስጠላው ካላቅም ነበር። አሁን ባልሽ ባልሆን እንኳን አሁን የወደፊት ባልሽ ነኝ። የሆነ ነገር እንኳን ባጠፋ በካሜራ ሳይሆን ኖርማል ቀጥታ ነበር መናገር የነበረው። አንዴ እስከወጣ ድረስ ደግሞ ምላሽ ያስፈልገዋል። አንዴ እስከወጣ መጀመሪያ ማውጣት አልነበረብሽ። እሱንማ ተማምነን የምናልፈው መስሎኝ ነበር። እንደዛ ንቀትህን እኮ አሳየኸው። ንቀት ያንቺ ንቀት ነው። ኧረ እባክህ ያንቺ ንቀት ሞተር አስነስቶ መሄድ ማለት እኮ ትልቅ ንቀት ነው። አንቺ ንቀት ነው። እኔ ደክሞኛል እያልኩሽ ጨቀጨቅ አይደለም። እኔ ለጨቀጨቅ አይደለም። ሲጀመር የኔ እናንተ ጉዳይ እስከሆነ ድረስ ሌላ ሶስተኛ አካል መጥቶ ማውራት የለበትም ማለት ነው። ማን ነው ሶስተኛ አካል የመጣው? ማን ነው? አሁን እኮ አንቺ እኮ ግልጽ ያደረግሽው ነገር እንዲህ ብለሃል ብትይኝ እሺ። ሲጀመር እኔ ሴት አይደለሁም ታውቂኛለሽ። ደግሞ ያውም ሰላንቺ እዚህ ጋር እኮ ሌላ ግርግራውን ወደ ኋላ ማማለስ እኔ ግርግር አይደለም ለጭቅጭቅም አይደለም የመጣሁት። አሁን መልሰሽ እንደገና ካሜራ ደቃቅነሽ የምትመጪበት ምክንያት ምንድነው? ባለፈውም በካሜራ ፊት ነው ጥለኸኝ ሄድክ። አሳየኸው። አሁንም ጥዬሽ እሄዳለሁ እኮ ጭራሽ። አዎ እኔ ለጭቅጭቅ አይደለም የመጣሁት። ታዲያ እኮ ውስጥ ፍላጎት እኮ ምንድነው? ውስጥ ፍላጎት ያንቺ እኮ ነው የፈለገው። መጀመሪያ ከአንተ ጋር መስራት አልፈልግም ምናምን ብለሽ ከበጣጠርሽው ራስ መጀመሪያ የምትፈልገው ጉዳይ ነበር። በቃ ይፈልገው። አይ ችግር የለውም። ማንም እኮ ለስገዳ አይችልም። ሲጀመር እኔን እዚች ጋር መጥፎ ለማድረግ ፊት ለፊት ላይ ቶሎ ስለምናደድና ስለምበሳጭ እያወቅሽ ሌላ ሰው ቢሆን እንደሚያደርገው ምንም ላልለው ይችላል። አንቺ ግን ምንም እንደዛ አይነት ነገር አስቤ እንዳልሆነ ልቦና ምንም አላረኩም። ምንም ያደረኩት ነገር የለም። እኔ ሰማኩ። ወይኔ በግልጽ አየው። የሰፈር ሰው አታሰሚ። በቃ እኔ ካንቺ ጋርም ከማንም ጋር ስጣላት ሰምቼ አላውቅም አይደል? የሰፈር ሰው አታሰሚ። በቀደም ያው ሁሉ ሰው ቆሞ እያየሽ እንደዛ ተጨቃጭቀሽ እኮ ያው ሁሉ ሰው ቆሞ እያየ አይደል ሊጥለኝ
አዋ እኔ ነገር አልፈልግም ማለት ከጭቅጭቅ እኮ ነገር አይደለም። ይሄ ነገር አይደለም ነገር ነው። ንቀት ነው። እሺ ንቀት ነው። ምን ታመጫለሽ? ደግሞ አመሰግናለሁ። ምን ታመጫለሽ? ምንም አላመጣም። ማመጣውን ደግሞ ሳይያለሁ። አምጫ ለምን ትጠሪኛለሽ? ካሜራ ይዘሽ ለምን ትጠሪኛለሽ? አይ ችግር የለውም። ሲጀመር እንደውም ምንም እኔ ካንቺ ጋር መስራትም አልፈልግም። አትጥሪኝ እኮ ከዚህ እኔማ ካንተ ጋር መስራት አልፈልግም። እንደውም ካመጣው አልቀረ እኮ ለራስሽ ስሪ በቃ። እኔ ጋር እየመጣሽ እየጠራሽ አንተም ዝም ብለህ እንትን አትበል። ዘውያ ችግር የለውም። አሁንም ቢሆን እኮ ምን ችግር የለውም። ከኔ ጋር መስራት ካልፈለግ ከሌላ ሰው ጋር መስራት እሰራለሁ፣ አሳይሻለሁ። ችግር የለውም። እያልኩሽ ነው አይደል? በቃ በዓል ደርሷል። እንዳታስፈራራኝ። እኔም እኮ ጭንቅላት ህሊና ያለኝ ሰው ነኝ። ሙሉ አካል ያለኝ ሰው ነኝ። እስቲ አሁን እሺ፣ ካሜራ ደቀሽ ነው አይደል? እስቲ ሰው ይፍረድ፣ በቃ ይፍረድ። የሆነ ነገር እኔም የሚያገናዝብ ጭንቅላት ማገናዘብ ቢኖርሽ ኖሮ የሆነ ነገር እንኳን ባጠፋ ባልሽ ነኝ ወደፊት ባልሽ ነኝ። የማገናዘብ ጭንቅላት ስላለ አክብሬ ጠርቼ ያናገርኩሽ ስለጮሽ አንቺ ትክክለኛ ልትሆኚ ልክ እንዳንተ እኮ እኔም ስልኬን ዘግቼ መጥፋችሁ ነበር። ዘጋዋለሁ። አሁን ዝጊው። ሲጀመር እኔማ መች ደወልኩ? አልደውልም። አንቺ አይደል ደወልሽ እኮ ንቀት ነው። አትደውይ፣ በቃ አትደውይ፣ አትጥሪም። አንተም ያው ነገር ያለው ዝም ብላችሁ ካሜራ እየደቃቀናችሁ ብቻ ይሄ የቤት ውስጥ የሚፈታ ነገር ነው። ባደርገው እንኳን አድርጌ አላውቅም። አይፈታም። እንደው አይፈታ። ሲጀመር ህፃን ነሽ አንቺ። እንኳን ሆንኩኝ በቃ ወሬሽ ራሱ የህፃን እንኳን ሆንኩኝ በቃ እንኳን ሆንኩኝ። ትልቅ ሰው ደግሞ መፈለግ ትችላለህ ከፈለክ ማለት ነው። እሱን አሳይሻለሁ እኮ አሳየኝ። እንደው ማንነቴን ወንድነት ደግሞ እሱ ከመሰለ ምንም ወንድነት አንቺን አክብሮ አንቺን ወዶ አፍቅሮ ነበር መኖር ለኔ ወንድነት ደግሞ እንደዚህ አይደለም ብለሽ ከተናገርሽ ደግሞ አሳይሻለሁ ነው። እሱንማ ከማረግበት ነው ከማረግበት ታውቂያለሽ። ደግሞ ከዚህ በፊት ምን አይነት ወንድነት ዝም ብለሽ ለጭቅጭቅ ከሆነ የቀራሽኝ አሁንም ጥዬሽ ነው የምሄደው። ማስፈራራት አያስፈልገውም ነው። ማስፈራራት ነው አያስፈልገውም። ማስፈራራት አይደለም በቃ ነው ምንም ቀልድ እንደዛ ቀልድ ቀልድ። ኦይ ሰው ለምን ታሳይኛለሽ? አመሰግናለሁ። ለማንኛውም በቃ ሰው ለምን ታሳይኛለሽ? ምንም እንደዚህ የሚያስፈልግ ጉዳይ የለውም። አመሰግናለሁ። ችግር የለውም። ምንም ታመሰግኝ ለንቀትህና ለነበረህ መልስ አሁንም ማለት ነው ጥዬሽ እሄዳለሁ። የምር ነው? አዎ ለጭቅጭቅ ከጠራሽኝ አሁንም ጥዬሽ እሄዳለሁ። ወንድነቴን ደግሞ አሳይሻለሁ። እሺ ለኔ ወንድነት አንቺን ማክበር ነበረ። እሺ ታሳየኛለህ። በቃ አንቺ ደግሞ ወንድነት በቃ ልፍስፍስ ሆኜ ያየሽኝ። በቃ ችግር የለም ታሳየኛለህ። ልፍስፍስ እንዳልሆንኩኝ ደግሞ አሳይሻለሁ እኮ ታሳየኛለህ። እሺ አሁን ለምንድን ነው የጠራሽ? ምንድነው? በቃ ታሳየኛለህ የሆነ ነገር ምናምን ከምትይ ምንድነው የጠራሽ? ምክንያት ለምንድን ነው የጠራሽ? ምንድነው? እሺ ማምነው ወሬው ያወራውን ወሬ የሆነ ባልቴት አረግሽኝ እኮ ያወራውን ወሬ ምናምን። ሲጀመር እኔና አንቺ እንደዚህ የምንባባል ሰው ነን እንዴ? አንተ እኮ ነው የመጣው ጉዳይ። እኔና አንቺ እንደዚህ የምንባባል ሰው ነን? ባልቴት አይደለሁም እኔ። ቁጭ ብዬ እኔ ቡና እየጠጣሁ አንቺን ሳማሙልበትም ሰዓትም የለኝም ታውቂያለሽ። ስራ ነው ሙሉ አይደል? ቡና መጠጣት አይጠበቅም። ኧረ በእናትሽ እኔ ሲጀመር አንቺን እንዴት እንደምወድሽና እንደማከብርሽ ታውቂያለሽ። ቡና መጠጣት ምናምን አይጠበቅብኝም ስለኔ ለምን ዝም ብለሽ ጠራሽኝ። የምታወሪው ነገር ምንም አልገባኝም። አሁን እንዳልገባሽ ምናምን የህፃን ወሬ ነው የምታወሪው። ጀመር እንዳይገባ ከፈለክ አይገባም። አይምሮን ሁሉ እዛን ያዘጋጀው ነው። ሰላም ነው ሰላም ልትፈጥሪ መስሎኝ ነው እኮ። ሰላም እንዳይፈጠር የፈለኩት አንተ ነህ። ምንድነው? ተማምነን ይቅርታ ማለት እንተማመን። አውርተሃል አላወራህም? ምን ስለኔ መጥፎ ነገር አላወራሁም። ለማ አውርተሃል አላወራም ነው ጥያቄው። አላወራሁም። አውርቻለሁ ብለህ ካመንክ ይሆናል። እሺ አውርቻለሁ። ምን ታመጫለሽ? ለምን አወራ? ምን ታመጫለሽ? እንኳን አወራ ምን ታመጫለሽ? አዎ ምን ታመጫለሽ? በቃ መጣላት ነው መለያየት ነው። እንደውም ከዚህ በኋላ ተለያይተን አልፈልግም። አንተም ዝም ብለህ ካሜራ እየመጣ እዚህ አትደቅም። የምርህን ነው? አዎ ተለያይተናል። ከዚህ በኋላ በምንም አይነት ውሳኔ ማለት እንዳትወስድ አልጸጸትም። ምንም አይነት ውሳኔ እሺ ምን ሰላም እንጂ ፍቅር እንጂ ጭቅጭቅ ነው ያልፈልግም። ይሄ በመጣ ባልመጣው
ጭራሽ ባልቴት ታረግኛለሽ እንዴ? ወሬ ለቃቅመሽ መጥተሽ ከማንም ወሬ እየለቃቀምሽ እየመጣሽ እኔን እንደዚህ ልትይ አልልም። ዝም ከማንም ወሬ እየለቃቀምሽ እየመጣሽ እኔን ጭራሽ በእንደዚህ በወሬ ትገምቺኛለሽ? ኧረ በእናትሽ ተለያይተናል ነው ያልኩት። ተለያይተናል። አዎ በቃ እኔ ደግሞ መረጃዎች ካሜራ ነው አይደል ይዘሽ የመጣሽው? ይኸው በካሜራ ተለያይተናል እኮ ነገራቸው አይደለንም ከዚህ በኋላ ማንንም እዚህ እንትን ምናምን ብለሽ አማላይ የሆነ ነገር ብለሽ እንዳለ እኔ ለምን ልካለሁ እንዴ? እኔ እኮ ቀሽም ሴት አይደለም የምልከው። ቀሽም ሴት ካለሽ ለምን ደውያለሽ? ሲጀመር ወሬ ታዳምጫለሽ? ቀሽም ሴት አይደለም የሰው ወሬ ታዳምጫለሽ? የምቆም ሰው ነኝ። የሰውም ወሬ አላዳምጥኩም። እውነተኛ ነገር ስለሆነ ሰማሁ። በቃ የቀረበ ሰው እስከሆነ ድረስ ማለት ተለያይተናል እስካልክ ድረስ ደግሞ ያጣሉን ቢሆንስ ምንም ነገር አያስፈልገውም። ምንም እሻው ለጭቅጭቅ ነው የጠራሽኝ ወይስ ምንም ተለያይተናል አልከረ? በቃ ምንም ማውራት አትፈልግም። ስለዚህ በቃ የምታወሪው ነገር የለም በቃ። ስለዚህ አትጥሪኝ፣ አትደውይልኝ። አሁንም መልካም በቃ ይመችሽ። ይብላኝ ለኔ አንቺን አምኜ ለገረምኩት ጉድ ከኋላ ይመጣል ብዬ ላልጠበቅኩ አዎይ እያልኩ እየተገረምኩ እያዘንኩ በይልለይሽ መቼም ለማፍቀር አልታደልኩ ሺህ ዘመን አልኖርም እየተጨቃጨኩ ዛሬ ሲብስብኝ አመረርኩም ጨክንኩ ተሟጧል ተራፏል የሆዴ መውደዱ ከበቃሽ በቅቶኛል ያውልሽ መንገዱ ተሟጧል ተራፏል የሆዴ መውደዱ። እሺ አይታችኋል። እኔ ምንም ሌላ የምናገረው ይሄንን ሲጀመር እንድታዩ ነው። በእኔ ምንም እንዳትጸጸቱ ነው። እስከመጨረሻ ድረስ ሄጃለሁ። አሁን እኔ ምንም የምታገለው ጉዳይ የለኝም። ያለውንም ቃል ሰምታችኋል። እኔ ብቻዬን ቢሆን ኖሮ ማንም ሊያምነኝ አይችልም ነበር። ስለዚህ በመወስነው ውሳኔ ከዚህ በኋላ በሁሉም ነገር ሕፃንነት የለም። ከዚህ በኋላ ምንም ነገር እንዳትጸጸቱ። ብቻ ስላያችሁት ምናምን አመሰግናለሁ። ሌላ ምላችሁ ነገር የለኝም። መልካም ጊዜ። በቃ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል። የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜ